የዲጂታል ኪዮስክ ቴክኖሎጂዎች አርሶ አደሮች ያመረቷቸውን ምርቶች በመረጃ በመደገፍ ለገበያ እንዲያቀርቡና የግብርና ግብዓቶችን እንዲያገኙ የሚያስችሉ የዲጂታል አገልግሎት ድጋፍ የሚያደርጉ ማዕከላት ናቸው። ይህ በኢትዮጵያ ግብርናን ዲጂታላይዝድ የማድረግ ሂደትን እንደሚደግፍና አርሶ አደሩን የቴክኖሎጂ ተጠቃሚ ለማድረግ የተቋቋመ ማዕከልም ነው። ኮኔክቲቪቲ ካለ ኦንላይን ሰርቪሶችን አክሰስ እንዲያደርጉበት ቀጥታ ከራሱ ወይም ስልክ ያለው ሰውም ካለ በራሱ ስልክ ኮኔክት አድርጎ ዳታውን ወስዶ በዚህ በኩል ከኢንተርኔት ጋር እንዲሄድ ከሌለው ደግሞ እዚሁ ዲቫይስ ላይ ሆኖ እንዲሰራ። ለምሳሌ ትራክተር የሚያከራዩ ተቋማት አሉ። ስለዚህ ትራክተር ማዘዝ ሲፈልጉ አርሶ አደሮቹ እዚህ መጥተው እንዲያዙ፣ ምርጥ ዘር ማዘዝ ቢፈልጉ የምርጥ ዘር አቅራቢ ካለ የሱን ዌብሳይት የሱን ሊንክ እዚህ ጋር እናስቀምጥላቸዋለን። አርሶ አደሮቹ መጥተው ከቻሉ ራሳቸው ካልቻሉ ደግሞ የኪዮስክ ኦፕሬተሮች ስለሚሆኑ በእነሱ እርዳታ ያንን ሰርቪስ እንዲሰጡ። የሊትሬሲ ጉዳይን በሚመለከት ደግሞ ብዙ የቪዲዮዎችን ዲጂታል ሊትሬሲ ጋር የተያያዙ ኮንቴንቶችን በሎካል ቋንቋ አስቀምጠን ራሳቸውንም አፕዴት እንዲያደርጉ እናደርጋለን። ገመዳ ኑራ ግብርናን በዲጂታል ቴክኖሎጂ ለማገዝ በሚደረገው ጥረት አካል የሆነው የዲጂታል ኪዮስክ ማዕከል አርሶ አደሩ ከዲጂታል ቴክኖሎጂ እንዲዋሃድ እድል እንደሚፈጥር ይገልጻል። ወጣቱ በምስራቅ ሸዋ ዞን በሚገኘው የዲጂታል ኪዮስክ ማዕከል ማስተባባሪ ነው። ግብርናን በቴክኖሎጂ ለመደገፍ በሚሰራው ስራ አርሶ አደሩ ጋር የዲጂታል እውቀት ክፍተት መኖሩ፣ የኢንተርኔት መቆራረጥና የኤሌክትሪክ ኃይል አቅርቦት ችግር ናቸው። ይህ ለዘርፉ ማነቆ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ይገልጻል። ኤሌክትሪክ ፓወር አቬይላቢሊቲን ብንወስድ፣ ሁለተኛ የዳታ ኮስት ራሱ ብንወስድ፣ የዲጂታል ሊትሬሲ ሌቭልን ብንወስድ እና የኮኔክቲቪቲን እነዚህን ስንወስድ አብዛኛው የገጠሩ የሀገራችን ክፍል በራሱ ስልክ ወስዶ ቻት ጂፒቲን ኮንሰልት አድርጎ ለግብርና ስራው የሚረዳው ነገር ማግኘት የሚችል አርሶ አደር የለንም። እንደዚህ አይነት ሴንተሮችን ማቋቋም አትሊስት በሚፈለገው መጠን እስኪስፋፋ ድረስ የዚህ የኢንተርኔት ከቨሬጅ የዳታ ኮስት እስኪስተካከል ለአርሶ አደሮቹ ቅርብ ርቀት ላይ አድርገን ብንሄድ የተሻለ ሰርቪስ መስጠት እንችላለን ተብሎ በተደረገ ጥናት የተጀመረ ነው ማለት ነው። ኢንስቲትዩቱ በቅርቡ ወደ ስራ ያስገባው የዲጂታል ኪዮስክ ማዕከል እነዚህን ችግሮች ለመቅረፍ የሚያስችሉ መፍትሄዎችን ያቀረበው። በአርሶ አደሮች አቅራቢያ የተቋቋሙት የዲጂታል ኪዮስክ ማዕከላት ምርትና ምርታማነትን ለማረጋገጥ እንደሚያግዙ ጣቢያችን የኒቢስ ኢትዮጵያ በምስራቅ ሸዋ ዞን አዳማ ወረዳ ባደረገው ቅኝት አረጋግጧል። የኤክስቴንሽን ቪዲዮዎች አሉ። ኤክስቴንሽን ቪዲዮዎች ስለ እርሻ፣ ዶሮ እርባታ፣ ስለ እንስሳት እሱን የሚሰጠን ቪዲዮዎች አሉ። ሌላ ደግሞ ጂኤስኤምኤ ዲጂታልን እንዴት መማር እንችላለን፣ ለምሳሌ ቲክቶክን እንዴት ተጠቅመን እርሻችን እናሳድጋለን የሚለውን ሰርቪስ ይሰጠናል። ዲጂታል ማርኬት ሊንኬጅ፣ ዲጂታል ማርኬት ኢንፎርሜሽን ሲስተም እንዲሁም ወደፊትም ደግሞ ከተለያዩ የመንግስታዊም ሆነ ከግል ተቋማት ዲቨሎፕ የሚደረጉ የዲጂታል ሶሉሽኖችን እዚህ ማዕከል ውስጥ በማካተት ለአርሶ አደሩ ተደራሽ እንዲሆን እናደርግበታለን። ዲጂታል 2030 ስትራቴጂን በመተግበር ላይ የምትገኘው ኢትዮጵያ የግብርናውን ዘርፍ በዲጂታል ቴክኖሎጂ መደገፍን ትኩረት ሰጥታለች። ከዲጂታል 25 ብዙ ለውጥ መምጣቱን የሚገልጸው የግብርና ትራንስፎርሜሽን ኢንስቲትዩት ዲጂታል 2030 ሰው ሰራሽ አስተውሎትን ለግብርናው ዘርፍ በመጠቀም ውጤታማነትን ለማሳደግ የተሰራ መሆኑን ጠቁሟል። ዲጂታል 2030ን ኢምፕሊመንት ልናደርግ ነው። እዛ ላይ ደግሞ የተቀመጡ እንደ ኤአይ የመሳሰሉ የኢመርጂንግ ቴክኖሎጂስ፣ የኮኔክቲቪቲ፣ የፓወር የመሳሰሉ ነገሮች በዚህ ደግሞ አድሬስ ይደረጋሉ ተብሏል በ2030። ስለዚህ እነዛን እኛ እንጠቀማለን። በቴክኖሎጂ ደግሞ ምን የሚባል ነገር አለ? ሌት ካመርስ አድቫንቴጅ የሚባል አለ። ከሌሎቹ ፌለርም እንማራለን፣ ከሌሎቹ ሰክሰስም እንማራለን። በየማዕከሉ የሚገኙ የዲጂታል ኪዮስክ ቴክኖሎጂዎች ለታለመላቸው ዓላማ እንዲውሉ በየአካባቢው ያሉ ወጣቶች ስልጠና ወስደው አርሶ አደሩን እንደሚያግዙ ተመላክቷል። የአካባቢ ወጣቶችን ሰብስበን እያሰለጠነን ነው። ወደፊት ደግሞ ብዙ አይነት አገልግሎት እዚህ ይሰጣል። አርሶ አደሩ በዲጂታል ሲስተም የዘመናዊ እርሻ እንዲጠቀም ያው እሱን ለማድረግ ነው ዓላማው። ለአርሶ አደሩ የተለያዩ ቀጥታ ከግብርና ጋር የተያያዙ የግብርና ኤክስቴንሽን አገልግሎት ማለትም የቪዲዮ ኤክስቴንሽን ትሬኒንጎችን እንሰጥበታለን። ከወጣቶች ጋር በተያያዘ የዲጂታል ሊትሬሲ
ትሬኒንግን ለአርሶ አደሩ ልጆችና ለአርሶ አደሩ ቤተሰቦች አገልግሎት እንሰጥበታለን ማለት ነው። በመጀመሪያው ምዕራፍ የዲጂታል ኪዮስክ ቴክኖሎጂን ማስፋፋት መርሃ ግብር በ50 ማዕከላት የተቋቋመ ሲሆን ይህንን ወደ 150 ለማድረስ የተሰራ ነው ተብሏል።